ወደ መቃብር ቦታ ሮጠ እኮ። ለምን ወደዛ ሮጠ? ምንድነው ያመጣኸው? እስልምና የሰበከ ነብይ እና አይ አዳምጥ። ከመሐመድ በፊት አንዲት ማስረጃ ስለ ፕሮፋይሉ ያገባን በእናትህ አንድ አምጣልኝ እስቲ። አንድ ማስረጃ አምጣልኝ። ንጽጽር ላቁም እስቲ። እኔ አሁን በደቂቃ ውስጥ አካውንቴን ፊታችሁ ላቃጥለው። ከመሐመድ ውጪ ከመሐመድ በፊት አንድ ማስረጃ አቃጥለው። ይኸው ሰጠው። እኔ እኮ እምነት አለኝ፣ እስልምና እምነት አለኝ፣ ማምንበት ቁርአን አለኝ። ከቁርአን ማስረጃ ሰጠው። ጎበዝ። እኔ አልቀበልም ማለት ከሐዲስም ይሰጣል። እናመሰግናለን። ሐዲስ ማለት የመሐመድ ተረት ነው መሆኑን ረሳው። ከስሩንና ፕሮፋይልን ተጠቅመ ሰዎች የአንተን ፕሮፋይል ላደረጉ ሼር አድርግላቸው። ይህም ቤት መጥተው እንዲማሩ በደንብ መማር አለባቸው። በተለይም የአንተን ፕሮፋይል ያደረጉ ልጆች በደንብ መማር አለባቸው። ጥሩ እየተማሩ ነው ሰሞኑን። ኤኒዌይስ ምንድን ነው የሚታምነው? በምንድን ነው የሚታምነው? አንድ ረጋት እኮ ፊዱ ደንዴሳ ደነዝ መሐመድ ነው። ደነዝ ነህ አንተ። መሐመድ ትክክል ነው። መሐመድ ትክክል። በመጽሐፈ ማርያም በመጽሐፈ ዱቅና እያመንክ ደግሞ መስረጃ ትላለህ እንደ ደንቆሮ። ምን አልከኝ? መጽሐፈ ድቁና መጽሐፈ ማርያም መጽሐፈ ድቁና። እስቲ እያመንክ ማለት ነው። ይሄን መጽሐፍ አሳየኝ እስቲ ላየው። ጓጓ መጽሐፈ ማርያም ድቁና የሚባል እስቲ ያሳየን። ደንቆሮ አንተ እኮ የሰው ልጅ ማለት ነው። አላህ እንደ አንተ ቆይ አላህ በአማርኛ ብቻ የሚሰበክ እምነት ደግሞ ይዘህ ቆይ አላህ ነው የመጣው ማለት ነው። ክርስቲያን አንዴ ክፈትለት። ደንቆሮ ብሎ የሚሳደው አላህ ነው። በቀራ 18 ላይ አላህ ገባ ቤቴ ውስጥ ተመስገን ነው። አላህ ገባ። ያው ደንቆሮዎች የሚለው አላህ ነው። ዲዳም ጨምርበት። አንዴ ይቅርታ ኡፈይ ሙሄ እንዳንተ ደንቆሮ ማለት ነው። እውሮችንም ጨምር። አላህ ስለሚሳደብ እንደዛ እያለ እንዳንተ አይነቱን ነው እኮ የሚናገረው ማለት ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ልባቸው ተሸፍነዋል የሚለውን እንዳንተ አይነቱን ስለመሸፈናቸው አለ። ምን እያየው ነው? እየሰማው ነው? እያስተዋልኩ ነው። አንተ ነው የልብ ውስጥ በሽታ ስላለበት አንተ አሁን በድቅና እያመንክ ይሄ በመተት እያመንክ ድቅና ምንድን ነው? እንደማይችል አንተ ንገረኛ ደንቆሮ። አይ እስልምና ወገን 2800 አትሊስት 800 ሰው ሙስሊም ነው። በዚህ መጠን ኡስታዞቹ ጭውት ብለውባችኋል። ኡስታዞቻችሁ ማስተማር አቁመው ምዕመኖቻቸው እየተማሩ ያሉት ከግብረ ሰዶሚያን እና ከኤቴስቶች ነው። ኡስታዞቹ ጋር በጣም ነው ማዝነው። በጣም አዝናለሁ። ደንቆሮ ለምንድን ነው ማይክሮፎን እንደዚህ ስድብ ነው የተማሩት? ይሄን ነው ኡስታዞቹ ማስተማር ስላልቻሉ ወደ ኤቴስቶች እና ግብረ ሰዶሚ ጋር ሄደው እነሱ ያስተምሯችሁ ብለው ልኳቸዋል። ከዛ እያንዳንዱ ስድብ ብቻ ነው የሚማሩት። እውቀት አላቸው። ግብረ ሰዶሚ ዳርጋችሁ ላኩላቸው። ሙስሊሞች ጸሎት እናደርግላችኋለን። ከደንቆሮ ትልልቅ ኡስታዞች ጋር ተማሩ። የቲክቶክ በተለይም የዋብያ ባለጌ ኡስታዞች ጋር እየዋላችሁ እነሱ ደግሞ ከአቅማቸው በላይ ሲሆን ወደ ግብረ ሰዶሚያን ጋር ሂዱ ተማሩ ስለሚሏችሁ ከነሱ እየተማራችሁ ያላችሁት እንደዚህ ስድብና መግደል፣ ማረድ፣ መጮህ፣ አጋንንታዊ መንፈስ በፊቱኑ ነበር እስልምና ውስጥ። ከዛ ደግሞ ከኤቲስቶች እና ከግብረ ሰዶሚያን እየተጠናወታችሁ ነው። ሶሪ እኔ ጸሎት አላችሁ ደንቆሮ። አሁን ማለት አዝንላችኋለሁ። ይሄ ርኩስ መንፈስ እየተጫወተበት ነው ሙሐመድ ላይ። እኔ ወድሃለሁ ሙሐመድ፣ ጸሎት ማድረግልሃለሁ። ሄድና ማርያምን ውደድ። በደንብ ነው መወዳት። ሄድና ራስን ውደድ። ትልልቅ ኡስታዞች በደንብ አስተውሉ። ትልልቅ ኡስታዞች ቤታቸውን ከፍተው 20-30 ሰው ነው የሚማርላቸው። ሙስሊሞች ቁጭ ብለው የሚማሩት ኤቴስቶች ጋር 1500 ምናምን ሆነው ነው። ይሄ የሚያሳየው እስልምና ምን ያህል እንደወደቀ ነው። ቲክቶክ ላይ ምን ያህል እንደተፈጠፈ የሚያሳየ ነው። የእነሱ ትልልቅ ኡስታዞቻቸው ቤታቸውን ከፍተው ከበዛ 100 ሰው ነው የሚያዳምጣቸው። ባለጌ የተባሉት ጋር ደግሞ ኡስታዞች ያስተዋወቋቸው የቲክቶክ ውርጋጥ ኡስታዞች ቤታቸውን ሲከፍቱ እነኛ
እስከ 1000 2000 ሰው ቁጭ ብሎ ሙስሊሞች ታብታብ እያደረጉ ሼር እያደረጉ ሪከርዳቸውን እየለቀቁ ከኤቴስት እና ከግብረ ሰዶም ነው የሚማሩት። ከዛኛ ጋር ሲመጡ ሐዲሱ ሁሉ ግራ ይገባቸዋል። ሜቢ እናስደምጣችኋለን። እፎይ ጋር የሚጠቀሱትን ሐዲስ ከናናቃቸውም ስንሰማቸው እንደነግጣለን ሲሉ ታያላችሁ። በጣም ልቤ እያዘነ ነው ለሙስሊሞች። በጣም እያሳዘናችሁ ነው። አሁን ላይ መንፈሱ እየተጫወተባችሁ ነው። እኛን ለመጉዳት ብላችሁ የራሳችሁን ትምህርት እንኳን ባለማወቅ ከኤቴስትና ከግብረ ሰዶማያን ጋር በመዋል ኡስታዞቻችሁ ጋር ቁጭ ብላችሁ መማር ሲገባችሁ እየተሳሳታችሁ ነው። እኛን ለማሸነፍ ሲሉ ኡስታዞቻችሁ ይቀጥፋሉ። ቲክቶክ ላይ ያሉት ትናንትና ብሏል አንደኛው ስቡ የለቀቀው ላይ በንጽጽር ለመሸናነፍ ሲባል የሚሰሙትና መስኪን ላይ ሲሰሙ እየተለያየባቸው ሰለምቴዎች ችግር እየፈጠሩብን ነው አለ ትልቁ ኡስታዝ። ንጽጽር ላይ የሚሰሙትና እኛ ጋር መጥተው የሚሰሙት እየተለያየባቸው በዚህ ምክንያት ችግር እየተፈጠረ ነው አለ። እባካችሁ ሙስሊሞች ምንም እንኳን በሃይማኖት ብንለያይም ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ እኛን ለመጣል እኛን ለመግፋት ብቻ በሚል እውቀት አታገኙ። አትሊስት እስልምናን በደንብ ለማወቅ ከኡስታዞቻችሁ ተማሩ። እኔ ሪከመንድ ባደርጋችሁ ኡስታዞቻችሁ ጋር ተማሩ። ግብረ ሰዶማውያን ጋር የሚልኳችሁ ገንዘባቸው እንዳይቋረጥ ገቢ ለማግኘት ብቻ ስለሚያስቡ ነው። እናወዳችኋለሁ ሁላችሁ ሙስሊሞች። እስልምና ግን ከልት ነው፣ ስህተት ነው። የአጋንንት መገለጥን የተቀበለ ነብይ ስለሆነ ገሃነም ነው የምትገቡት። ሶሪ ቱ ሴይ ዲስ እውነታዊ ስለሆነ ነው። ሙሄ እሺ፣ እፎይ ይቅርታ፣ እንደ ኔትወርክ አስወርዶኝ ነው እኔን። ሙሄ እሺ፣ እሰማለሁ። እፎይ ትሰማለህ? እንኳን ደህና መጣህ ጋቢ። እንኳን ደህና ቆየኝ። አንድ ነገር ለመናገር ፈልጋለሁ። አንዳንዴ የዚህ ጋር የሙስሊም ስም የያዙትን ብቻ አስገብተህ የምትወክላቸውና የምታስገባቸውን ሰዎች መለየት አለብህ። እፎይ አንተ የቁርአን እውቀት አለኝ ካልክ እነ ሁሱ አሉ፣ ቅድም ያቀረብክልኝ ኡስታዝ አለ፣ ስማቸውን አላውቅም፣ እሳቸው አሉ። እነሱን መጋበዝ ይቻላል። ገብቷል? ስም አትጥራ፣ ስም ሳትጠራ ዝም ብለህ አውራ። መምጣት ይችላሉ። አንተ ኡስታዝ ትሆን አትሆን አላውቅም። እችላለሁ የሚል ይመጣል እኔ ጋር ተጨምቆ ይወጣል። ፕሮፋይሉንም ስሙንም ይቀይራል። እኔ ኡስታዝ አይደለሁም፣ ምዕመን ነኝ፣ የእስልምና ምዕመን ነኝ። ምን ተማርክ? አንተ ምን ተማርክ? ከእስልምና እኔ ለማለት የፈለኩትን ግን እስልምና ግብረ ሰዶማዊነትን አይደግፍም። ገብቷል? ሄዳችሁ እዛ ያስተምሯችኋል። አይ ሙሄ አናገርከኝ። እሺ አንድ ሰው ቆይ፣ አንድ ጥያቄ ልጠይቅህ። አንድ ኡስታዝ ተነስቶ አቤት፣ አንተ እኛ ለምሳሌ ነው ያልኩህ። አንድ ክርስቲያን ልጅ አይ ክርስትና አልገባልኝ እና አልገባ ብሎኛል፣ ስለዚህ እየተረዳሁት አይደለም ቢለን ወይም ጸሎት እናደርግለታለን። አስረድተነው አልገባንም ቢለን ማለት ነው አይደለም። አልገባኝም፣ ይሄ ልቀበለው አልቻልኩም ወይንም ደግሞ እየተዋጠልኝ አይደለም ካለ እንዲገለጥለት ወይም ጸሎት ነው እናደርግልሃለን ነው የምንለው እንጂ ግብረ ሰዶማውያን ጋርና ኤቴስት ጋር ሄዳ አንተው። አንተ አሁን ሙስሊም ብትሆን ኡስታዝ ብትሆን ለአንድ ሙስሊም ሰው አስረዳኸው እንበል፣ ሙስሊም ለነበረ አይ እስልምና አልተዋጠልኝም ያስረዳኸኝም አልገባኝም ቢል አንተ ኡስታዝ ብትሆን በቃ ካልገባህ ግብረ ሰዶማውያን ጋር ሂድ፣ ኤቴስቶች ጋር ሂድ ትለዋለህ? ሙሄ ይህን ነገር እንደዚህ የሚለው ኡስታዝ ነው? ሙስሊሞች ናቸው ኡስታዞቹ? አንተ ብትሆን እንደዛ ትላለህ ወይ ነው የምልህ። ወደ ግብረ ሰዶማውያን ጋር ሂድ ትለዋለህ አንተ? አስረድተኸው አልገባኝም አልተረዳውም ይሄ ነገር አልተዋጠልኝም ቢልህ በቃ ከግብረ ሰዶማውያን ጋርና ከኤቴስቶች ጋር ህብረት አድርግ እዛ ቆይ ምናምን ብለህ ወደ እነሱ ህብረት ትልካለህ ወይስ ጸሎት ነው የምታደርግለት? ዱዓ ነው የምታደርግለት? እኔ በሆነ አይደለም እኮ እፎይ፣ እኛ እስልምና አንድ ሚስት ያልሆነችን ሴት እህት ያልሆነች የጠየቅኩህ መልስ ሴት በእጅ አትንካ የሚለን እስልምና እንዴት ግብረ ሰዶማውያን መልስ ጋር ሂዱ ይላል? እሺ አትልም ማለት ነው አይደለ? ከየት ብታመጣው ነው? እስቲ ታስረዳኛለህ? ጎበዝ። እንደዚህ ብለው የሚያዙ ኡስታዞች አሉ። ነገ ቪዲዮዎችን አካውንቱን ያዙለትና
እንትኑን ያዙበትና ሜንሽን አድርገው አሳዩት። ሚስት ያልሆነችን ሴት እህት ያልሆነችን ሴት ማለት ነው። አዳምጥ፣ በቃ አዳምጥ። ፕሮፋይሉን እንትን በሉትና ሜንሽን አድርጋችሁ ቪዲዮ ሰሩለት። ሌላን ሴት እንዳታይ ረጅም ሰዓት እንዳታይ አዳምጥ፣ በቃ ያለ እስልምና እንዴት ግብረ ሰዶምን ጋር ሂድ ይላል ነው። እፎይ እኔ አንድ ስናገር እኮ እንደዛ የሚሉ አሉ፣ እንደዛ የሚሉ ኡስታዞች አሉ እያልኩ እኮ እኔ አንድ ልመልስልህ ወይ ቆንጆ ጸባይ ነው ያለ ና አዳምጠኝ። እሺ ከፍ በል ከኔ ጋር ቁጭ በል። ተሴጋ ትነካካ ያለ ሃይማኖት እኮ ነው እያልክ ያለው። እኛ እስልምና አያዝልንም። እስልምና ሚስታችን ያልሆነችን ሴት እህታችን ማናቃትን ሴት እጇን እንድን ኔትወርክ ተቋርጧል። አለ ሄ ኔትወርክ ተቋርጧል። አንድ ጥያቄ ነበረኝ መጠየቅ ይቻላል? ሙሄ የለም። ኤኒዌይስ በዚህ ቶፒክ ላይ ገባበታለኝ። ቆይ አንዴ እታች በዚህ ባነሳ ነው ላይ እንገባበታለን። ሙሄ ተዘጋጅና እናሳያለን። ኡስታዞቻችሁ ናቸው ያዘዙት። ከማን ጋር? ከግብረ ሰዶሚያን ጋር እና ከኤቴስቶች ጋር ህብረት አድርጉ ብለው ያዘዙት የእናንተ ኡስታዞች ናቸው። እነሱም ህብረት ያደርጋሉ። ኦፊሻል የሆነ ከሌዝቢያኖች ጋር፣ ከግብረ ሰዶሚያን ጋር፣ ከጌዎች ጋር ህብረት ያደርጋሉ። እሱን ደግሞ ከፈለግ ቪዲዮዎችን እንልክልሃለን። ኤኒዌይስ በውስጥ አውራኝ። እንደዚህ አይነት የእናንተ ኡስታዞች፣ ትልልቅ ኡስታዞች፣ የመስጊድ ኡስታዞች ከበዛ 100 ሰው ነው እዛ ቁጭ የሚሉት። እነኚህ ጋር ህብረት የሚያደርጉ ግን እስከ 1000 ሰው ቁጭ ብለው ሙስሊሞች ስድብ ነው የሚማሩት። የኔም ነገ ቼክ አድርግ፣ የኔም ፎቶ ዘቅዝቀው ነገ ሲያሰድቡኝ ታገኛቸዋለህ። ኡስታዞች እዛ ውስጥ እንዳላሉት ሙስሊሞች ናቸው። በትንሹ 1000 ሰው ቁጭ ብለው የሚሰድበኝ ቁጭ ብለው ስድብ ሲማሩ ይውላሉ ማለት ነው። የእናንተ ኡስታዞች ደግሞ የመስጊዶቹ ከበዛ 100 ሰው ነው ቁርአንና ሐዲስ እያስተማሩ የምታገኛቸው። ሙስሊሞች ወዳችኋለሁ። ጸሎት አድርጉ፣ ጸሎት አደርግላችኋለሁ። እውነት ተገለጥልን በሉት ፈጣሪ። በንጹህ ልቦቻችሁ በንጹህ ልባችሁ ጠይቁ። ያን ነው ምላችሁ። ከዛ ውጭ ህብረት የምታደርጉባቸውን ለዩ። ምክንያቱም ሱናን ናሳኢ 40-60 ላይ ለምሳሌ አሊ ኤቴስቶችን በሳት ነው ያቃጠላቸው። ሰብስቦ ዛንዲቅ የሚባሉትን እንዳለ በሳት ነው ያቃጠላቸው። እንኳን ህብረት ላይ ያደርግ። አሊ ማለት እንግዲህ ማን እንደሆነ ታውቃላችሁ። ከአራቱ ምርጥ ካሊፋ የምትሉት ነው አንዱ ነው። የመሐመድ ልጅን ያገባ ነው። ወላ ፋጢማ ባል ማለት ነው። ዛንዲቅ ወይንም ደግሞ ኤቴስቶችን እንዳለ ሰብስቦ በሳት ነው ያቃጠላቸው። ምንም ኤክስኪውዝ የለም ለኤቴስት ማለት ነው። ለፓጋኖች ወይም ለጣዖት አምላኮች ከና አይፈቀድም። ሱራ 9:5 በመሰረት በማድረግ ማለት ነው። ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁበት ግደሉ ነው የሚለው። እሱን ሜይ ቢ አንድ ቀን እንገባበታለን። ህብረት አድርጉ። እኛ ተመችቶናል። ምክንያቱም እዛ ይማሩና ስድብ ተምረው መጨረሻ እኛ ጋር ሲመጡ በክርስትናው ይማረካሉ ማለት ነው። ኤኒዌይስ ጥያቄ ልቀጥል። ሙስሊም ነሽ? አዎ። ኦኬ፣ የመጀመሪያ ጥያቄውን ሰምተሻል? ለኛ እሱ ላይ የምትይዋለሽ? አይ እሱ ላይ ከመምጣቴ በፊት ግን ያው አንድ ጥያቄ ስላለኝ ነው። እንመጣበታለን። እሱ ላይ እንመጣበታለን። ንኪውና ብታልፊ አይሻልም? ምናልባት የተያያዘ ጥያቄ ሊሆን ስለሚችል ሰማኝና እንቀጥላለን። ቀጥይሽ። በእናንተ እምነት ሙሴ ካወረደው መጽሐፍ በፊት መጽሐፍ ወርዶ ነበር ብላችሁ ታምናላችሁ? አናምንም። ምንም መጽሐፍ የለም ከዛ በፊት መጽሐፍ ወረደ ብለን አናምንም። ሲጀመር በሙሴም ላይ መጽሐፍ ወረደ ብለን አናምንም። እሺ፣ ከሙሴ በፊት የነበሩ ህዝቦች ክርስቲያኖች ነበሩ አልነበሩም? ነበሩ። ስለዚህ ክርስቲያኖች ከነበሩ በምን ህግ ነበር የሚተዳደሩት? ማለት እግዚአብሔር በምን መልኩ ነው እነሱን ቀርቧቸው በምን ህግ ነበር የሚተዳደሩት? ኦኬ። ስለዚህ ህጉ ነው ያስጨነቀሽ ወይንስ ደግሞ
መጽሐፉ መውረዱና ለማውረዱ ነው። በእናንተ አሁን መጽሐፍ እንደወረደ ታምናላችሁ። ይህንን ደግሞ አንቺ ጠይቅሻለሁ ማለት ነው። ከሙሴ በፊት የወረደው መጽሐፍ ምን ይባላል ብዬ ጠይቅሻለሁ። መጽሐፍ ወርዷል ብለሽ ታመኛለሽ አንቺ ከሙሴ በፊት? ማለት አምናለሁ። ዲቴል ላላስረዳህ እችላለሁ ከረንትሊ ባለኝ ኖሌጅ ግን